ወይንስ መሐመድ በመጀመሪያ ለተጠየቃት ጥያቄ መልስ ማምጣት ስለከበደው አሁን ደግሞ ለምንድን ነው እሱ ምናምን ሲባል አይ መልአክ ቤት ውስጥ ስለማይገቡ ነው የሚል ማስተባበያ ስለሰጠ ነው? ወይንስ እንደው መላእክቶች ውሻ እንዳይነክሳቸው ፈርተው ነው ውሻ ወዳለበት ማይመጡት? ኢቭን ውሻ ማይቻለው ብዙ ምክንያት ስላለበት ነው። አንደኛ ወላ አሁን ቅድም ያልነው ነጃሳ ነው። ሁለተኛ መላእክት ማይገባ እንደዛ አይነት ብዙ ነገር ተሰባስቦበታልና ያው ለምሳሌ ሱናን አቢ ዳውድ 55 ላይ አንድ የክፈተው ክርስቲያን አቡ ዳውድ 25:55 እሺ አቡ ሁረይራ ነው ያስተላለፈው። አቡ ሁረይራ reported that the apostle of Allah as saying ያለ መልእክተኛ እንደተናገረው አቡ ሁረይራ እንዳስተላለፈው ማለት ነው። The angel do not accompany the fellow travelers who have a dog or a bell ደውል ወይንም ውሻ ካላቸው ጋር መላእክቶች ምን አያደርጉም? ህብረት አያደርጉም፣ አብረው አይጓዙም። ቤልና ውሻ እዛው ከሚንቀሳቀሱ ጋር ህብረት የላቸውም መላእክቶች ይለናል። ቤል ምንድነው? እሱ የሰይጣን ድምፅ ነው ተብሎ ይታመናል በእስልምና። ደውል የሰይጣን ድምፅ ነው። ውሻ ደግሞ ቅድም እንዳልኳችሁ ውሻ ባለበት ላይ መላእክቶች አይደርሱም። ታምንበታለህ በዚህ? አታምንም? እባክህን ዝም ብሎ አሁን ውሻ ተንቀሳቀስኩ በቃ መልአክ ላይከተለኝ ነው። መላእክት ሁለት ቦታ ይከፋሉ። ነገራችን የማይገባው የራህመት ምናምን ነው ለማዎች ማለት ነው። ከሰው ጋር ማይላቀቅ የሆነ መላእክት አለ። ወኢነ አለይኩም ለሐፊዚን ይላል አላህ። በእናንተ ላይ መላእክት የተመደበ መላእክት አለባችሁ ይላል። እንደዛ አይነት ያለው አይለቅም። የሚለቀው የራህማ መላእክቶች ምናምን ነው ብሎታል ማለት። ስለዚህ ፈሪ መልአክና ደፋር መልአክ አለ ማለት ነው። ፈሪና ደፋር መልአክ አለ እያልከኝ ነው? ውሻ የሚፈራና ማይፈራ ሳይሆን ከሰው ጋር ማይላቀቅ አለ ሁሉ ጊዜ ማለት ነው። አቲዝ ረቂቅ ምናምን አሉት እነሱ ቀሪን ናቸው። ቀሪኖች ደግሞ የተመደቡ መላእክቶች ነው። ቀሪኖች ማለት ነው ግራና ቀኝ ያሉት ቀሪኖች አይደል የምትለኝ? በግራና በቀኝ ያሉ የተጣበቁ እንደዚህ እነሱ መልአክ ነው። መልአክም አይመስሉኝም፣ መልአክ አይደሉም እነሱ። ሌላ ነው ቶፒኩ። ቀሪኖች ራሳቸው ጂኒ ናቸው። ጂኒ ናቸው እነሱ ራሱ። ሎክ አሁን ችግሩን ምን መሰለህ የከፋ የሚያደርገው? እሺ እነኚህ መላእክቶች ብቻ ናቸው ፎር ሴክ ኦፍ አርጉመንት አንተ ላይ የሚጣበቁት። መላእክቶች ውሻ ካለ አይገባም ተባለ። እኔ እንዳልሞት ከፈለኩ ውሻ ነዋ ማሳደግ ያለብኝ፣ የትኛውም መልአክ ስሬ እንዳይደርስ፣ የሞት መልአክም ወደ እኔ እንዳይመጣ። ውሻ የሚያስፈራው ከሆነ መላእክቶችም ውሻ የሚያሸሻቸው ከሆነ፣ በእስልምና ደግሞ ሰውን የሚገለው ነፍሱ መጥቶ የሚወስደው የሚያወጣው መልአክ ከሆነ መልአኩም እንዳይጠጋኝ ውሻ ማሳደግ ነው ያለብኝ። ኢቨን ደግሞ አላህ ለምሳሌ መልአክ ልኮ ምናምን እንደዚህ ሊቀጣ ሲል ውሾች ማሳደግ ነው የሚጠበቅብኝ። ያስኬዳል። ሲጀመር እንደዚህ አይነት አስተምረው ደግሞ በነቢያት ውስጥ አልተሰበከም። እንደዚህ አይነት አስተምሮ በነቢያት ውስጥ የተሰበከ አይደለም። ማለት ነቢያቶች የሰበኩት አይነት አስተምሮ
እንደዚህ አይነት አስተምሮ ነቢያቶች አላስተማሩም። እንደዚህ አይነት አስተምሮ ነቢያት አላስተማሩም። ውሻ እንደዚህ ካሳደጋችሁ መላእክት አይቀርባችሁ፣ ያ ውሻ እንደዚህ ካሳደጋችሁ መላእክት አይቀርቧችሁ ምናምን የሚል አይነት አስተምሮ ነቢያት አላስተማሩም። ይሄ መሐመድ ነው ዞት የመጣው እንደዚህ አይነት። እንዴት ከሆነ ውሻ ግን ለምን እንደሚገደል ቅድም ከንጽህና አንጻር ነው ብለኸኛል። ንጽህና በመታጠብ ይጠራል። ሰው ተባሉ ከተባለ ውሻ ሴጣን ነው ብለህ ታምናለህ? ምክንያቱ ይሄ ነው አይደለም? እኔ ምክንያቱ ልንገርህ። ምክንያቱ ይሄ ነው ያልከው አልሰማሁም፣ ግን ውሻ የሚገደልበት ምክንያት ከንጽህና ጋር በተያያዘ ሳይሆን ሴጣን ስለሆነ ነው። አንድም በተለይም ጥቁሩ ውሻ ሴጣን ነው። ሰይጣን አይጠራም። ሰይጣን ውሻ ይጠራል። ሰይጣን ውሻ ይጠራል። ውሻ ይጠራል ነው ራሱ ሴጣን ነው ውሻ እያልኩ እኮ ነው። ጥቁሩ ውሻ በተለይም ሴጣን ነው እንደ እስልምና አስተምረው። የሆነ ሰዓት መሐመድ ምን አደረገ መሰለህ? ቀደም እንዳልኩ ጥቁር ውሻ ነው የሚለው። ጥቁር ውሻ ሴጣን ነው የሚለው አይደለ? ጥቁር ውሻ ሴጣን ነው ይላል። ጥቁር ውሻ ሴጣን ነው ይላል። እንደ ሰይጣን ነው ጥቁሩ። እንደ ሰይጣን ሳይሆን ሴጣን ነው የሚለው። አሁን ቅድም ያልከውን አርጉመንት በደንብ አስተውል። ቅድም ምን ብለኸኛል መሰለህ? ውሻ አፉ ምናምን ቆሻሻ ስላለው ትል ስለሚወጣው ነው አልከኝ። ጥቁር ሆነ ቀይ ሆነ ነጭ ሆነ ውሻው በከለሩ ብቻ ከአፋቸው የሚወጣው ይለያያል እንዴ? አየህ፣ የነጃሳነት ቢሆን ኖሮ አንተ ያልከው ቢሆን ኖሮ ቀይ ሆነ ጥቁር ሆነ አፋቸው በከለሩ የሚወጣው ነገር ልዩነት አይኖረውም። ምክንያቱም ከለር ማተር አያደርግም ቆሻሻ ለመሆን። ጥቁርም ውሻ ቆሻሻ ነገር ይበላል፣ ቀዩም ውሻ ቆሻሻ ይበላል፣ ነጭም ውሻ ቆሻሻ ይበላል። አፋቸው ቆሻሻነትን ቤዝድ አድርጎ ቢሆን የሚገደሉት ሁለቱም ውሾች የተለያዩ ከለር ያላቸው ውሾች በከለራቸው አፋቸው ንጹህ ሊሆን አይችልም። ነጭ ስለሆነ አፉ ንጹህ ነው። ጥቁር ስለሆነ እሱ አፉ ቆሻሻ ነው። ቀይ ስለሆነ እሱ አፉ ንጹህ ነው ሊባል አይችልም። ምክንያቱም ውሾች በከለራቸው ምክንያት አፋቸው ንጹህና ቆሻሻ ሊሆን ስለማይችል ማለት ነው። አየህ፣ ከንጽህና አንጻር አይደለም ነብዩ የተናገረው። መንፈሳዊ አድርጎት ጥቁር ውሻ ሴጣን ሊተራሊ ሴጣን ነው ያለው። ሳይ ሙስሊም 1572 ክፈተው ክርስቲያን እና እፎይ መልአክ ሰይጣንን ይደነብረዋል እያልከን ነው? አይገባማ። መደንበር ብቻ ሳይሆን አይደርስም፣ ድርሻ አይልም። ይገርማል። ይሄ እኛ አስተምሮ አይደለም እስልምና ነው። ምን ትገረማለህ? ነቢያቶች እንደዚህ ብለው አላስተማሩም። የትኛውም ነቢይ እንደዛ ብሎ አላስተማረም። ሙሐመድ ጥያቄው ሲከብደው መልሱ ተጠፋበት በኋላ ነው ይህንን አስተምሮ የመጣው። ሎክ እንደዚህ ይላል። አንዴ እንትን በለው። ኦኬ፣ ሳይ ሙስሊም 1772 ላይ አላስ ሜሴንጀር ኦርደርድ አስ ቱ ኪል ዶግስ። ያለ መልእክተኛ ሚውታርግ ቃል ሚውታርግ ሶሪ ኦኬ Allah's messenger ordered us to kill dogs, and we carried out this order so much so that we also killed the dog coming with a woman from the desert. Look, ያላ መልእክተኛ ውሾችን እንድንገል ትእዛዝ ሰጡን። እኛም ይህንን ትእዛዝ ተቀብለን ከበረሃ ከሴት ጋር የሚመጣን ውሻንም ገደልን
ትእዛዙን ጠብቀው ማለት ነው። ለምን ነብዩ ውሾችን ግደሉ ስላለ ማለት ነው። ይገሉ ነበረ። then Allah supposed to forbid their killing ከዛ በኋላ ያላ መልእክተኛ ውሾችን እንደገና ደግሞ መግደል ከለከለ። አስቀድሞ ትእዛዝ ሰጥቶ ነበር። ቅድም እንዳልኩ ተቃውሞ ሲመጣበት እንደገና ሁሉንም እንዲገደሉ ካዘዘ በኋላ እንደገና ሐሳቡን ቀየረ። ታውዙ አትግደሉ አለ። ግን አለ he the holy prophet further said ከዛም እሱ እንደዚህ አለ it is your duty to jet black dog having 2 spots on the eyes for it is a devil አይኖቻቸው ላይ እንደዚህ ምልክ እንትን ያለ ጀት ያለባቸው አይኖቻቸው ጥቁር ሆነው ውሾቹ እነሱን የመግደል ቆየንኛው ሶስተኛ ትእዛዝ ነው። አንድ ሚስ ያደረግነው አለ። አስቀድሞ ጥቁሮችን ነው ያዘዘው። ዘሆል ጥቁሮቹን ካዘዘ በኋላ ስቲል አሁንም ተቃውሞ ይመጣበታል። አንድ ሚስ ያደረግናት አለች። እነኛን ዘሆል ካዘዘ በኋላ ጥቁሮች እንዲገደሉ ስቲል አሁንም ተቃውሞ ሲመጣበት እንደገና ደግሞ አይኑ ላይ ነጥብ ያለበትን እሱ ሴጣን ነው እሱን ግደሉት ይላል እንደገና ማለት ነው። ከአፉ ጋር የተያዘ ሳይሆን ከሴጣን መሆንና ካለመሆን ጋር ነው። ኢቨን ምልክት ሰጥቶ ማለት ነው። አፉ ላይ ቆሻሻ ስላለ ስለሌለ ምናምን ነገር እቃ ሲነካ ይነጅሳል ምናምን የሚለው ውሸት ነው። እሱ አሁን ከጊዜ በኋላ የመጡ ሙስሊሞች እስልምናን ለመታደግ የሰሯቸው ጥናቶች ናቸው። የሰሯቸው ርዕሶችን ሽፍት ማድረጊያ ናቸው። አጎቴ እንደውም ተገናኘን። ይህን ቶፒክ ላይ የሆነ ሰዓት ላይ ፈልግሃለሁ ብለኸኛ ነበር። ናግባ እስኪ በኮመንት እየተዋጋው እኮ ነው። ወይ ረመዳን ነበረ መውሊድን ምንድን ነው እሱ ግመሏን ብቻዋን ነው እንደ አንተ አይደል እየበላ ያለው? እኛ አካባቢ ግመል በምን እድላችን ብለህ ነው? የለም አፋሮች ናቸው። አፋር ነው ሌላው ክልል ላይ ነው እንጂ እዚህ አካባቢ ብዙ ታውቆ የለ። በግና ፍየል ነው። በግና ፍየል ሰንጋ ስንት እያለ በሬ ምን ወደ ውጭ ኤክስፖርት የሚደረግኛ እኮ ነው አለን። በዚህ ማፍታም ነው አንድ ያጋባል መሰለኝ። ኔትወርኩ ደካማ ነው መሰለኝ። መውሊድ ላይ መውሊድ አታከብርም አንተ? ከምን ተነሳ? ኔትወርኩ በጣም ጊዜ ላይ መውሊድ አላከብርም። ተበሽር እንዳትጣላ። በሽር ወንድማችን የመውሊድ አክባሪ ነው። መውሊድ አክባሪ ነህ፣ ግን ማንም ጋር አልጣላም። እኔ መጃጀር ነው። ሰዎች ሌላ ነገር ደርሰዋል። እዚህ ዝም ብለህ እሺ፣ ችግር የለውም። ዛሬ ስለ ውሻው ባለፈው የሆነ ሰዓት እንደውም ፈልግሃለሁ ይህንን ቶፒክ ብለኸኝ ነበረ። አንብቤዋለሁኝና ልወያየ ፈልጋለሁ ሞግታለሁ ብለኸኝ ነበረ። ይገደል ውሻ እንትን ስላለ ነው ዋህ ያልወረደብኝ መልአኩ ያልመጣብኝ ምናምን ብሎ ብለህ ከዛ ላይ ተሰፋፍተን እንትን ብለኝ ነበር የሆነ ሰዓት ላይ ቀጣጥፌ ባያለሁ። ወጥ ምን ያለ የሰው ልጅ እኮ ነህ። ምን ትቀጥፋለህና ምን ነው? እኔ ሰዋሽ ዶሮ ሲስተም ተጣቃለህ። እኔ ሰዋሽ ዶሮ ሲስተም ተጣቃለህ። በፍጹም እኔ እንደማለት ታውቃለህ። ኦኬ እሺ፣ እንትን እናድርገውና እሺ፣ ያው ውሸት መጥላቸው ማውጣት ትችላለህ። ችግር የለውም ስላጠናህበት። አሪፍ። መሐመድ ውሾች እንዲገደሉ ትእዛዝ ሰጥቶ ነበረ። በምን ምክንያት ነው ትእዛዝ ሰጥቶ ነበር? ምክንያቱም በኋላ እንመጣበታለን። ግን ውሾች እንዲገደሉ ትእዛዝ ሰጥቶ ነበር። ትእዛዝ ሰጥቷል። ኦኬ። በመጀመሪያ የሰጠው ትእዛዝ ሁሉንም ውሾች እንዲገደሉ ነበረ አይደለም? እሺ። አረበኛ ላይ ጥቁር ውሻ ተብሎ ወደ አማርኛ የተረጎመው ጥቁር የሚለውን ያበደ የተለከፈ የታመመ የለም። እንደዛ አንድ ውሻ ነበር በጣም ታሞ ቆስሎ አልፎ ነበርና በዛ ውሻ ምክንያት ውሾችን ለዛ ስለሚለካከፉ ይሄንን ግደሉ ተባለ። የተለከፈው ነው የታመመውን ውሻ እንጂ ጥቁር ከለር የመረጣችሁ ያነተውት ያነ ምናምን ሐዲስ የለም። እሱን እናያለን።
አብረን እናያለን። ለአልካት ግን እንዳዘነጋ ያበደ ጥቁር ማለት ያበደ ነው የሚለውን ያልካትን እንዳዘነጋ አይሻ ትቀብረሃለች። አሁን የተናገርከውን ችግር የለውም። አይሻ መልስ ትሰጣለች። እኛ አይደለንም የምንመልስልህ። አሁን ጥቁር ማለት ያበደ ነው ብያለሁ እኔ። አየው መርጠህ እንትን ስትይዝ የምትፈልገውን እንደ ስትይዝ አንተ አሁን እንደዛ ያልኩ እኔ። ችግር የለውም። እሺ ኤኒዌይስ የታመሙ ነበር ያልኩ እኔ። እሺ መረጃ ማምጣት በርደን ኦፍ ፕሩቭ አንተ ላይ ስለሚያርፍ የታመሙ ናቸው የሚለውን እሱን ታሳየናለህ አልኩህ። ውሻን እንዲገደሉ ትእዛዝ ሰጥቷል አልሰጠም? በመጀመሪያ ውሾች ሁሉ አዎ ሰጥቷል። ኦኬ። ከዛ በኋላ ደግሞ ጥቁሮች ብቻ እንዲገደሉ ትእዛዝ ሰጥ አይደለ? ቀየረና የለም እንደዛ አልሰጠም። እንደዛ የሚል ሐዲስ የለም። ከፈተው ያርገኛል። የወሃቢ ሐዲስ አልፈልገውም። ቶ አሳይተኛል እኮ ያኔ የወሃቢ ሐዲስ ያንተን ሐዲስ ክፈት እናሳየና። አረበኛ ነው በምን ተረጉሟል አንተ? የኛው የኔ ኪታብ እንደዚህ ሶሻል ሚዲያ እንትን ያለ አይደለም። ኪታቡን መክፈት ይቻላል፣ ችግር የለውም። አቡ ዳውድን መክፈት እንችላለን። ከባድ መስሎ ነው እንዴ? አይ ጊዜ ይፈጅብናል እና እንከፍተዋለን። ምንም ችግር የለውም። ከባድ እንዳይመስል አይደለም። ይገባሃል በደንብ አድርገህ ታውቃለህ። እድሜህ በሀያዎቹ ነው ታስተነትናለህ። እኔ ማለት የፈለኩት አቡ ዳውድ አይደለም ወሃቢዎች አንተ ራስህ ጨምረህ እንትን ማለት ትችላለህ። የአቡ ዳውድ ከመሀል ላይ የሆነ ቃል አስገብተህ ያላለውን ብሏል እንትን ማለት ትችላለህ። በጣም ብዙዎች አሉ እኮ እየነገርኩህ እኮ ነው። ስለዚህ ኪታቡን ክፈት አንተ። የማን ኪታብ? አቡ ዳውድን ክፈት። ነገር እኮ ሶሻል ሚዲያ ላይ አሁን አፕሊኬሽን ላይ ያለ አቡ ዳውድ የወሃቢዎች ነው። ስለዚህ አልፈልገውም፣ አልቀበለውም። ይሄ ባልኩ ያንተን ክፈት አልኩህ እኮ አላስኩትም። አሁን የኔ ኪታብ ታርጊያውን ይዛሉ። አሁን ታሳሳኝ እንደ በዚህ ደረጃ ወደ ኪታብ መጅል ተሰደኝ ተፈረጡ። ስለዚህ ምንም ካንተ ጋር ማውራት አንችልም ማለት ነው። ማይክን ዝም ብለህ ማዳመጥ ነው። አዎ በወሃቢያ ኪታብ እኔ ልዳኛ አትችልም። 4 ነጥብ ኮነ ቀድሜ እንኳን ተናግሬያለሁ። ይሄ ያው ለአንተ ኪታቡንም ተከፈተልህ። ለመጽሐፉ ይሄ ነው። መጽሐፉን መክፈት አይከብደንም እኛ። ያንተ ማለት ምን? ከዚህ ውጭ አቡ ዳውድ የለም። ኪታቡ ይሄ ነው ወይንም ደግሞ ዌብሳይት ላይ ያለው ነው። እና ሲስ ወሎ ላይ ያለ ገጠር ላይ ያለው ኪታቡ ላሳይ ትሰልማለህ? አዎ ወሎ ለራሳቸው ኪታቡ አቡ ዳውድ ለራሳቸው ወሎዎች ጻፉ። መልካም ቆንጆ ነው። አይደለም ቀስ በል። ይሄ አቡ ዳውድ ተብሎ አብዴት እየተደረገ እየተባዛ እየተሸጠ ብዙ ሶሻል ሚዲያ ላይ ሊሆን ይችላል። በመጽሐፍ ቦታም ይሸጣል። ብዙ መጽሐፍ ነው ያለ። ኦሪጂናል የአቡ ዳውድ ግን መጽሐፉ ያለውን ኪታቡ ያረጀው ከአባቶች ወደ አባት የተወራረደ የመጣውን ላሳይህና ትሰልማለህ ወይ ነው? ንጋንም የመግባት ሱስ አለብኝ እንዴ? የምታውቀው ከሆነ እኔ ጋንም የመግባት ሱስ አለብኝ ወይ ትሰልማለህ ወይ ስትለኝ እኮ እንግዲህ ገሃነም ካም በፊት ገብተህ የምታውቀው ከሆነ ሱስ አለብህ ማለት ነው። እንዴ ትቀልዳለህ እንዴ? መሐመድ ማስተምረው እያወቁ ጋንም ወደ ጋንም ትጠራኛለህ እንዴ? እኔስ ዶክ መሐመድ ማን ነው? ችግር ነው። እናውቀዋለን እንወደዋለን እነሱ በላይ ግን ውለቷን አናከብርም ወይም ደግሞ እንደዚህ ያላሉም እያሉ ነገሮች ወደ ጎን አይመን ልክ እንደነሱ አውቀህ ነው አንተ በላይ አውቀዋለሁ የምትለኝ? አንተ እኮ አረብ ሰጠችው ዋብያዎች በላ እኛ እኮ ምን እናርጋችሁ ታዲያ? ዋብያ ልደቱ የሚያከብር ካፊር ነው ብለዋል የነሱ ታላላቅ እንትኖች። ስለዚህ አንተ ከዋብያ ጋር ስታወራና ከዋብያ ጋር ስታወራና ከኛ ጋር ስታወራ ሲጀመር ንጽጽር እያለ የእናንተን ጉድ ወይ ደግሞ እናንተን መንካካት የጀመሩ እነሱ ናቸው። እነሱ ጋር እንትን ሲለ አቅምን ስታወጡ ወደኛ መዞር ከኛ ጋር እንዲያውም ስንት ለሻ ዘመናት ተፋቅረን በሰላም ተዋደን ይኖርናል። አጎቴ አቅም አናጣም። እኛ ሁለታችሁንም መቅጠም እንችላለን። ዋብያዎች ይዋሻሉ፣ እናንተ ደግሞ መጽሐፋችሁን ትክዳላችሁ። ልዩነቱ ይሄ ነው። ዋብያዎች የሚክዳሉ፣ እናንተም ትክዳላችሁ። ምንም ልዩነት የላችሁም። ባይዘይ እኛ ጋር ስትመጡ የኛ መጽሐፍ የት አለ? ኦኬ አቡ ዳውድ እናንተ አይደለም? አንተ አቡ ዳውድ ሰውዬ እኮ አይደለም። አቡ ዳውድ ለው ጨምረውበት ትርጉም ትምብሎ የጻፉት መጽሐፍ ነው ያዝከው አንተ። ኦሪጂናሎች እንኳን አንተ እኔ አላገኘሁትም። ወሎ ግን ልሂድ ስራዬ ብዬ በሽቦቹ ውጭ አድርጌ ይኸው ሂጅ ላሳይህ ያልኩ ለዛ ነው። ቡሃሪን ማን ነው? ቡሃሪሳ ቢሆንስ እንኳን የቡሃሪ ቁርአን ራሱ ትርጉም እንደፈለጉት አድርገው ሆቴል አበላሽተው ሆቴል አረብ እኮ ናት አንተ። በመንግስት ምናምን ስራዬ ተውሎ እንትን የተጨመረበት እኮ ነው። ቴንክ ዩ። ስለዚህ እኛ የምንለው እኮ ይሄን ነው። ነብዩ ተናገረው የትኛው እንደሆነ ራሱ አይታወቅም ማለት ነው።
ታውቃለህ ነሬ ጠይቀኝ። አሁን እኔ ማምን ወስምና አይታወቀ ለምንድን ነው መሰለህ ኢትዮጵያ ውስጥ ብቻ ዋብያዎች የሚቀበሉ ሌላ ነው፣ አባሾች የሚቀበሉት መጽሐፍ ሌላ ነው። ከውጭ ላለ ሰው ግን አንድ መጽሐፍ፣ አንድ ቁርአን፣ አንድ አዲስ የምትቀበሉ ይመስላል። ተመሳሳይ አይደለም። ከውጭም እንደዛ ነው። ግብጽ ላይ ሄድ፣ ቱርክ ላይ ሄድ፣ እነዚህ ማቱሪድ አሽዓሪ የሚባሉ ሁሉም ነው። ግብጽ ላይ አባሾች ሱፊዎች በዛ እንደሚሉ ችግር የለውም አውቃለሁ። እሱ አይደለም የውሃቢዎችን አይቀበሉም። ሳውዲ ደግሞ ስትሄድ አንተን አይቀበሉም፣ ወይንም ደግሞ እንትን ኳታርም አይቀበሉም። በመንግስት አግዞ ስንት በደም እየተፈሰሰ ስንት ነገር የመጣበት ስለሆነ እኮ ነው። ታውቂ የለም ምንም ታደክመኝ እኮ። አሁን ችግሩ ምን መሰለህ ያለው በመጽሐፍቶች እንደዚህ ተለያይታችሁ በትርጉም በቁርአን ተለያይታችሁ በሐዲሳት ተለያይታችሁ ነብዩ ትክክለኛው የተናገረው የትኛውን ነው አላሁ አለም ይሆናል ማለት ነው። አመድያኖች ሌላ ይላሉ። አለም አይደለም አመድያዎች የራሳቸው ነብያቸው እንዲህ ነው የተናገረው የሚሉ ከናንተም ከሺያዎችም ከዋብያዎችም የማይገጥም አመድያዎች አላቸው። ሺያዎች ደግሞ የተለየ ከናንተ የማይገጥም ከዋብያዎች የማይገጥም ከአመድያዎች የማይገጥም የራሳቸው የሆነ አልካፊ አላቸው። ነብዩ እንዲህ ነው የተናገረው የሚል ነብዩ አንድን ነገር የተለያየ ነገር የተናገረ ቁርአኑም እንደዛው ኢቭን አልካፊ ቁርአን አለ። የሱም ቁርአን ደግሞ ከናንተ ትርጉም ጋር ይለያል። ቁርአናችሁም የተለያየ ትርጉም፣ ሐዲሳችሁ የተለያየ ትርጉም፣ ግን እስልምናን ለማያውቅ ሰው አንድ ነው የምትሉት። ልዩነት የለውም። ሐዲሳችን አንድ ነው፣ ቁርአናችን አንድ ነው፣ በነብያችን እናምናለን። ልዩነት የለም። እኔ ልገምልህ እየው ሐዲሳችን ቁርአናችን አንድ ነው። እስልምና አሁን የጠራችሁ ግን እስልምና አይደሉም ሌሎቹ። እዚህ እኮ ነው ቁልፍ። አየው ትልቁ ርዕስ እስላም ያልሆነ እስልምና ብለህ መጥራት አትችልም። ነን ቢሉ እንኳን ማለት አንተ ራሱ ይሄ መጽሐፍ ቅዱስ ይዘህ እስላም ብትል ልትሆን አትችልም። ሌላው የፈለገ እንትን ይዞ እስላም ላይ ሊሆን አይችልም። እስላም አንድ ነው መባል ስንልኛ ምን ለማለት ነው? በአንድ አላህ በነብዩ የሰበከቱን መንገድ ሐዲስ የምንከተል የኛው ውስጥ ነው አንድ ነው የተፈለገው እንጂ ሌላው ውጭ ሆኖ አማኝ ነኝ ስላለ ቁርአን እንደፈለገው ተርጉሞ አማኝ ነኝ እስላም ስላለ እነሱ ጋር አይደለም አንድ ነን እያልን ያለ ነው እኛ አሉስና። ሲቀጥል ደግሞ ከሐባሾች ከሺዓ ወይም ከነዛ ምናምን የሰማው ነብይን ራስህን አንጻጻር አድርጋ የማታውቀው ሰው ከመሳደብ ለምን ለማወቅ አትሞክርም? አሁን ልክ የውሃቢዎችን መጽሐፍ አንብበሃል በደንብ አድርገህ፣ ቁርአንን እሱ አንብበሃል፣ ሐዲስም እነሆ ቡኻሪ ጠበሪን በደንብ አድርገህ እያነበብክ ነው። ልክ እነዚህ የውሃቢዎች ላይ እንደዚህ እንደሞከርከው እኛ ላይ አትሞክርም እንደዛ ለማንበብ። ለምን ራስ ብይን እየሰጠህ አጎቴ ቅድም ነግሬሃለሁ። እናንተ የራሳችሁ መጽሐፍ ትክዳላችሁ አልኩህ እኮ። ቁርጡቢ የኔ መጽሐፍ አይደለም ያንተ መጽሐፍ ነው። አሚን ጠበሪ አንተ መጽሐፍ ነው የኔ መጽሐፍ አይደለም። ጀርብ በያን የኔ መጽሐፍ አይደለም ያንተ መጽሐፍ ነው። ትክደዋለህ። የምትመራበት አልክድም ቁርአን ያንተ መጽሐፍ ነው። ትክደዋለህ። መጽሐፍቶቻችን የውሃቢይ ጠበራኒ የውሃቢይ ሻፊዒ ያሉተይ የውሃቢይ ቁርአን ያሉተይ የውሃቢይ እነዚህ ነገሮች ግን እኔን አይገልጹኝም። ኦኬ ጀርብ በያን ጠበሪ አይገልጽም። ታላቁ ጠበሪ ይገልጸኛል። ውሃቢ ያዙት የጠበራኒ ብለው ያዙት መጽሐፍ ግን አይገልጸኝም ለኔ የነሱ ስለሆነ እነሱ ስለጨመሩበት ጠበሪ ነው ያልኩህ። እኔ ኢማም ጠበሪ ነው ያልኩህ። ችግር የለውም። እሱም የሚገልጥ ከሆነ ሲመጣላችሁ ታፈገፍጋላችሁ። እኔ ባለፈው የመጨረሻ ዲቤት ከእናንተ ጋር ነበር ያደረኩት። ያንን ፋይል የዘጋ ነውና ባላህ ላይ እንትናም የመጨረሻ ከእናንተ ጋር ነበር። ሄዱ እና ኡስታዞች መጨረሻ ላይ እንደማዋጣቸው ሲገባቸው ያደረጉት ምንድን ነው? እሱ ወደ ቋንቋ ጨዋታ ውስጥ ገቡ። ኦኬ እንደዛ ከሆነ ደግሞ ያ ስለዚህ እንደነሱ ያቀረብኩላቸው ነበር አይ ቲንክ ያላን መሰለኝ ከኔ ኡስታዞች ጋር አውርተህ አንተ አዳምጠሽ አባሾቹ ማለት ነው ይመለከቷል ይመስለኛል። ስለዚህ መጽሐፍቶቻችሁን ክፈቱ ሲባሉ መጽሐፍቶቹ የላቸውም። የመጨረሻ የምታደርጉት ምንድነው? አንቀበልም፣ የኛ መጽሐፍ አይደለም፣ ሻምጥ አውጣ ያንተ መጽሐፍ አለመሆኑን እስቲ ነይ ስትባል አታመጡ። የአባሾቹ ሙድ ነች። ዋብያዎቹ ደግሞ ምንድነው? ወላሂ ያመጣው ሐዲስ ዳኢፍ ነው፣ ወላሂ ዳኢፍ ነው፣ እከሌ ዳኢፍ ብሎታል። ትናንትና የነበረ ሰውዬ ከዛሬ 1000 ዓመት የተጻፈን ዳኢፍ ብሎታል ይላል። ወላሂ እያለ ማለት ዋብያ። አባሾች ደግሞ ኮምፕሊትሊ ይህንን መጽሐፍ አንቀበልም።
ሃይማኖታችሁን በዚህ መጠን ተካታችሁ ላሳየ ብለህ እኮ ፈራህ እኮ አንተ። አሁን ምን ብዬ አየው? አንደኛ ቀጥል። አንተ አሁን የተለየ ካለ አውጣና ያው እኔ ከፍል አድርገህ ከፍ አድርገህ እዛ አዋረድኩት ጨመኩት ምናምን ለማለት ነው። ቅድም ያልኩህን ምንድን ነው? አይደለም ቆይ አጎቴ በሽር እኔ ያልኩትን አንተ መጽሐፍ ላይ ማውጣት ካቃተኝ አንተ ያልካቸው መጽሐፍቶች ላይ ማውጣት ካቃተኝ እቀጣለሁ። ስለዚህ ክፈታውን የቡሃሪ መጽሐፍ እኔ ጥቅሶቹን እነግርሃለሁ። ፔጁን አሁን አላልኩም እኔ። ስለዚህ ዝም ብለህ ታዳምጣለህ ማለት ነው። አሁን አይደለም እንደዛ ማርለ ኤዚስ ነው ዲሞክራሲ ብሮ ሄጄ ግድ ነው አትግደል በቃ ሰዓት አትግደል በቃ ክርስቲያን ከፍ በል። አየህ ይሄ ነው ሁለታችን አርቀን እናስባለን፣ ግን ተነጋጋን ምን ታረጋው? ቡሃሪን ወይ ሙስሊም ወይ አቡ ዳውድ ማውጣት ትችላላችሁ? አሁን አልችልም። በቃ ምን ታርግና ቁጭ በል። ግን ስለስታወሩ የኔ ስም እዚህ ላይ አውጡት። የኔን እስልምናን አትንኩተይ። ሌላውን የፈለጋችሁት በሉ። እናንተ የነካችሁን ንቁ። እናንተ ጋር አይገናኝ። የኔን እስልምና ስለማታውቁት አይ አሳየነ ካላችሁ ደግሞ ቀን ስጡኝ። አይ ምክንያቱም አጥንቼበታል ያልከው ቶፒክ ነው፣ ፈልጋለሁ ያልከው ነው። አንተንም ይመለከታል። አይመለከተኝም ካልክ ኪታብን ክፈት። ክርስቲያን ቀጥል፣ ከፍ በል። ለማንኛውም ዳደሩን እንትን ልበል። ፈራ ዛሬ ረብሻል። ምንድን ነው እየረበሽክ ነው? አጎት አረ ረበሽኩም። ተው ፎይ ተው። ከምር በቃ የማፈግፈግ ስራ እየሰራ ነው። የማፈግፈግ አይደለም። ወሎ ሂጄ ወይም ራያ ቁርአን ቦታ ሄጄ ላሳይ ትሰልማለህ። ምን ብዬ ነው ጋር እንምገባል? ከራስህ የምታነበው ወሎ እየሄድክ ነው አጎቴ? ሐዲስ የምታነበው ሐዲስ ተማንበብ ወሎ መሄድ አለብህ። ከወሎ ቀርቶ የመጣሽሃል መጽሐፉን ለማሳየት ወሎ መሄድ አለበት። አንድ መጽሐፍ ለማሳየት አይደለም እንዳለ አይ ሁሉን ያልኩ እንጂ እዚህ እኮ አሉ። ቢያንስ ከአስር ምናምን በጣም ብዙ መጽሐፍ እኮ አለኝ እዚህ። በቃ ምን የግብጾቹና ሌሎቹ ሀገራት እንዴት ነው? ወሎ እየመጡ ነው መጽሐፉን ቼክ የሚያደርጉት? እኔ ወሎ ማለት የፈለኩት አብዛኛው ትምህርት ቦታ ለማለት ፈልጌ ነው። ገጠር ላይ ነው ያለው መጽሐፎች ለማለት ፈልጌ ነው እንጂ እንትኖቹ ራሱ ግብፃውያን ራሱ ወሎ መጥተው ነው የሚማሩት። ችግር የለውም። ተረድተናል። አዎ መጥተው ይማራሉ። ምን ልትል ነው? ሀበሻ እኮ ነው። አዎ እውነተኛ ዕልም ያለበት ገጠር ላይ እኮ ነው እንጂ ከተማ ጭፍጭፍ አድርገው ማጥፍተውት ነበር። እውነት እኮ ነው። የት አዎ እኮ ነው። ተግባባን በቃ። አዎ ስብቁን አብሪ ተባለሽ ማለት ሀበሻ ማለት ተግባባን። እነሱ ራሱ መጽሐፍ ሲፈልጉ መጽሐፍ ስለማገኙ ይመጣሉ። እውነት ነው። አሁን ወደ ቶፒኩ እንመለስ። እሺ ሉክ ሪሜምበር ሙሰማ ወሎ አይ እስልምና በዚህ መጠን ግን እንዴት ነው እሱ ጋንም ለመግባት እነዚህ በቃ እስልምናን በውሸት ለመታደቅ ማለት ነው። መጽሐፍ ያለው ወሎ የእስልምና መጽሐፍ የሚገኘው ወሎ ነው። እዛ ሄደን ነው የምናሳየው። ሼኬ የቀራው እዛ ነው። እሱ ቤት ሄጄ የእኛም መጽሐፍ ከዚህ ጋር ዲቤት ብታደርግ አስበዋል እኮ ያው ለምሳሌ ብናረግ ዘሆን የኔ መጽሐፍ የእሱ እንደማውጣ ስትለው ያወራና ወሎ ነው ያለው ይላል። ኧረ ቀል ዘወል እኮ አባሾች እነዚህ ናቸው። በቃ መጽሐፍቱን እንድናይ ያደርጉታል። ይሄ አንቀበልም የዋብያ መጽሐፍ ነው ይላሉ። ኦኬ እሺ የሆነ የዋብያ መጽሐፍ ነው። ዋብያዎቹ ደግሞ ሳሂህ የሚል እያሳያቸው ወላሂ ነው ምለው ያመጣው መረጃ ዳኢፍ ነው። ተዋረደ። ይሄ ቀጣፊ አዋረድ ነው። ይሄ ሐሰተኛ ዋብያዎች እንደዛ ናቸው። ሀባሾቹ ኮምፕሊትሊ መጽሐፉን እንድናይ ያደርጉታል። ዋብዮቹ ደግሞ ኮምፕሊትሊ አንተን ምን ያደርጓል? ውሸታም ይሉዋል። ሀባሾቹ ቢያንስ አንተን ውሸታም አይሉህም። መጽሐፉ የኛ አይደለም ብለው እንትን የሚሉት
አይመለከተንም። እኛ በቃ ጠበሪን ይቀበሉታል። ጠበሪን የእኛ አይደለም ምናምን ብለው ይለዋል። ቢያንስ መጽሐፉን ነው የሚክዱት። ዋብዮቹ ግን አንተን ነው ውሸታ የሚሉ የራሳቸው መረጃ እያሳያቸው መሀይም ነህ ምንም አታውቅም አንተ ተሳደብክ ይላል። አንተ እኮ እያነበብክ ያለው የራሳቸው ሙፈሲሮች ያሉትን እኮ ነው እየተናገርክ ያለው። አለማወቅ እኮ አንተ በጣም ደፋር ነው የሚያደርገው። ከምር የራሱ መረጃ እየነገርከው አንተን ይሰድባል ማለት ነው አታውቅም ብሎ ሄዱበት። ኤኒሃው አሁን ሁሉም የራሱ ሙስሊሞች እንግዲህ የተለያዩ ናቸው፣ የተከፋፈሉ ናቸው። የራሳቸው ቡሃሪ ያላቸው፣ ወሃብያዎች የራሳቸው ቡሃሪ ሙስሊም አቡ ዳውድ አላቸው። አህባሾችም የራሳቸው የሆነ ሀዲስ አላቸው። ወሃብያ የራሱ ቁርአን አለው፣ አህባሽ የራሱ ቁርአን አለው። በቃ እንደዚህ ነው የተከፋፈሉት ማለት ነው። ስለዚህ አንተ መረጃ አምጥተህ በራስህ ማውራት የማትችል ከሆነ እኛ ያመጣነው መረጃ መቀበል የማትችል ከሆነ ምንም እኮ በቃ ውይይት አታደርግም ማለት ነው። መረጃ አምጣ ስትባል ወሎ ነው ያለው መጽሐፉ የምትል ከሆነ ምን ታደርጋለህ? ገስት ላይ እዛ ወሎ ሄደ መጀመሪያ መጽሐፉን ይዘህና ወይም ደግሞ መጽሐፉ ጋር ሆነህ ታወራለህ ማለት ነው። ኤኒሃው ይሄ ዳሜጅ ኮንትሮል ነው በነገራችን ላይ ሌላ አይደለም። ዳሜጅ ኮንትሮል ነው። የመጨረሻ ዳሜጅ ኮንትሮልን የምትቆጣጠርበት መንገድ ለራስ መለስ ብለህ ስታስበው ይገርማል። እና እንደዚህ ነው የሙስሊሞች መጨረሻችሁን ያሳምርላችሁ። ሌላ ምንም አንልም። የሚያምርላችሁ ደግሞ ጌታ ኢየሱስን ስታገኙ ብቻ ነው። ወደ ሀሳቡን ቀጥልና መጀመሪያ ሙሐመድ ሁሉም ውሾች እንዲገደሉ አዘዘ። ከዛ በኋላ ምን አዘዘ ደግሞ? ብዙ ስሞታዎችና ብዙ ቅሬታዎች ሲመጡበት ጥቁር ውሻ ብቻ እንዲገደል አዘዘ። ምን ይላል? ሱናን አቢ ዳውድ 2845 ላይ ነውና ናሬትድ አብደላ ኢብን ሙጋፋል the prophet said ነብዩ እንደዚህ አለ were dogs not a species of creature ውሾች ፍጥረት ባይሆኑ ኖሮ አለ I should command that they all be killed ሁሉም እንዲገደሉ አዝ ነበር። መጀመሪያ እኮ ገድሏል። ሁሉም ውሾች እንዲገደሉ ካዘዘ በኋላ ሰሃቦቹ እያሳደዱ ያገኙትን ውሻ ይገድሉ ነበር። መጀመሪያ ሲገድሉ የነበረው ፍጥረት ስላልሆኑ ነው፣ ያላ ፍጥረት ስላልሆኑ ነው። ከዛ በኋላ ሁለተኛው ላይ ምን አዘዘ? but kill every pure black one ነገር ግን ሙሉ ለሙሉ ጥቁር የሆነውን ውሻ ሁሉንም ግደሉ ብሎ ተናገረ። ኢማጂን እንግዲህ መጀመሪያ ሁሉንም ውሾች ያስገድል ነበር። ስቦንታ ሲበዛበት ደግሞ አይ ውሾች ፍጥረት ባይሆኑ ኖሮ አስገድል ነበር አለ። ከዛ በኋላ ነገር ግን ሁሉንም ጥቁር ውሻ ግደሉ ብሎ ደግሞ ተናገረ። ኦኬ ለምንድን ነው ጥቁር ውሻ እንዲገደል ያዘዘው? ለምንድን ነው መሐመድ ያዘዘው? መጀመሪያ ሙሉ ለሙሉ እንዲገደሉ ለምን አዘዘ? ከዛ በኋላ ሁለተኛው ላይ ደግሞ ያንን ትዕዛዙን ሽሮ ለምን ጥቁር ውሻ ብቻ እንዲገደል አዘዘ? የኛ ጥያቄ ነው። ሙስሊሞች ግቡ ኮሜንት ላይ በጣም ያየናችሁ ስለሆነ እንደው በጣም ደስ ይለናል። ከታች ቁጭ ብላችሁ እየተማራችሁ በመሆኑ ደግሞ በጣም ደስተኞች ነንና ነብያችሁ ለውሾች እንኳን የማይራራ ነበር። ከስር ዛሬ በጣም ብዙ ሙስሊም ነው ያለው። አዎ ደስ ይላል። ያ ይማሩ። ዋናው ነገር እኛ ፖይንታችን ምንድነው? የትኛውም ነቢይ ውሻ ካለ መልአክ አይገባም የሚል አላስተማረም። ይሄ መሐመድ ያመጣው አስተምሮ ነው። መሐመድ የጀመራት አስተምሮ፣ መሐመድ የፈጠራት ተረት ተረት ትሆናለች ማለት ነው። እቺን ተረት ተረት ከቀድሞ ነቢያት አስተምሮ ላይ ማምጣት ትችላላችሁ ወይ? ነው አትችሉም። ማምጣት አትችሉም። ማሳየት አትችሉም። አንድም እሱ ነው። አንድም ደግሞ እውነት መላእክቶች ውሻ ካለ ማይገቡት እንዳይነክሳቸው ነው። ምንም በማያሻማ መልኩ መሐመድ የተጠየቀውን ጥያቄ መመለስ ስላልቻለ ሰበብ ነው የፈጠረው። ለሰበቡ ደግሞ እናንተ አይ እንደዚህ ቆሻሻ ስለሆነ አፍንጫው ነው እንደዛ አላለ መሐመድ። ውሻ አፍንጫው ላይ ቆሻሻ ስላለ በዛ ምክንያት ግደሉ አላለም። ሴጣን ነው ያለው።
ሰይጣን ስለሆነ ነው ያለው። አይ ስላበደ ምናምን እብድ በሽታ ምናምን እንደዛ ይላሉ። ፌክ የለም፣ እንደዛ ብሎ አላስተማረም። እብደትም ከሆነ ውሻ ከለርን ለይቶ አያብድም። ቀዩ ሲያብድ አይምን ጥቁር ሲያብድ ቀዩና ነጩ አላብድም አይልም ውሻ። እብደትም ከሆነ የትኛውንም ከለር ያለውን ውሻ ራቢስ ነው የሚባለው፣ የትኛውንም ውሻ በሽታው ያጠቃዋል። ከለርን መሰረት አድርጎ አይደለም ማለት ነው። መሐመድ የተጠየቀው መመለስ ስላልቻለ ብቻ ነው እንደዛ ያለው። ሌባ ነው ውሻን የሚጠላው። ሌባ ውሻን ይጠላል። አንድም በሀገራችን ምን አይነት ውሻ ያለበት ነው ሰይጣን አይገባም የሚባለው? ኮመንት ሲጻፉልኝ። ሕፃን ሆኜ የሆነ ውሻ ያለበት ቤት ውስጥ ሰይጣን አይገባም ይባላል። የሆነ ውሻ ምን አይነት ከለር ነው ሲያስታውሱ? ሰምታችሁ የምታውቁ ከሆነ እንደኔ የሆነ ውሻ ያለበት ቤት ውስጥ ሰይጣን አይቀርብም ይባላል። አታውቁም ማለት ነው። ጥቁር ውሻ ጥቁር ምን አይነት ውሻ ያለበት ነው ሰይጣን አይቀርብም የሚባለው? ጥቁር ውሻ ጥቁር ብላክ ጥቁር ውሻ ጥቁር ሰምታችኋል ማለት ነው። ቡራቡሬ የሚል አለ። ነጭ አይመስልም። ጥቁር ውሻ ነው። ጥቁር ውሻ ያለበት ውስጥ ሰይጣን አይቀርብም የሚል አስተምሮ አፈ ታሪክ አለ በኢትዮጵያ። በደንብ ሰምቻለሁ አውቃለሁ። ሙሐመድ ግን ጥቁር ውሻ ሰይጣን ነው፣ ጥቁር ውሻ ባለበት ውስጥ መልአክ አይመጣም ነው ያለው። ተቃራኒ። ስለዚህ ጥቁር ውሻ ሰይጣን ነው ማለት ነው እንደ ሙሐመድ። መልአክ ደግሞ ሰይጣንን ይፈራል ማለት ነው። እልቅ እኔ የምንረዳው ምንድነው እሱ ሙሐመድ ጋር የሚመጣው አካል ሰይጣን ስለሆነ ጥቁር ውሻ ባለበት ውስጥ ሰይጣን ማይመጣ ከሆነ የኢትዮጵያው ሌጀንድ ትክክል ከሆነ የኢትዮጵያው አባባል ትክክል ከሆነ እውነትም ጥቁር ውሻ ባለበት ያ መልአክ ብሎ ያሰበው ሙሐመድ መምጣት አይችልም፣ ውሻው ስለሚያስፈራው ማለት ነው። ውሻ ባለበት ቤት ውስጥ ጥቁር ውሻ ባለበት ቤት ውስጥ መልአክ አይገባም ያለው ያ መልአክ ብሎ ያሰበው ሰይጣን ስለሆነ ነው። ሰይጣኑ ደግሞ ጥቁር ውሻ ባለበት ውስጥ መምጣት ስለማይችል ማለት ነው። ኔስ ስለዚህ አስተምሮቱ እንዳለ ሐሰትና ተረት ተረት ውሸትና በድራማ ላይ የቆመ ስለሆነ ለተጠየቀው ጥያቄ መመለስ ሲከብደው የተለያዩ ፈጠራዎችን እየፈጠረ ሲያጭበረበር ነበረ። የተለያዩ ጥያቄዎችን ለመመለስ በተለያዩ ጊዜያት ሲያጭበረብር ነበር። ይህም ለተጠየቀው ጥያቄ መልስ መስጠት ስላልቻለ 15 ቀን ያህል ቆየ። ከ15 ቀን በኋላ አይ እንደዚህ የሆነበት ምክንያት ውሻ ቤቴ ውስጥ ገብታ ሉክ 15 ቀን በትንሹ ቆይቶ ነገ መልስላችኋለሁ ነው ያላቸውን ጥያቄ 15 ቀን ከቆየ በኋላ ለምን መልስ ማሰጠን ሲሉት ቤቴ ውስጥ ውሻ ገብቶ ነበረ። ከዛ መልአኩ መልስ ሳያመጣልኝ ቀረ። ሙሐመድ 15 ቀን ሙሉ ፊቱን አልታጠበም። ሙሐመድ 15 ቀን ሙሉ ከቤቱ አልወጣም። ካካ አላለም። ማለት ከቤት የሚወጣ ከሆነ መልአኩ ያገኘዋል። ውጭ እየጠበቀው ነበረ አልጋ ስር ውሻዋ ገብታ። በዛ ምክንያት መልስ ሳያመጣለት ቀርቶ ጅብሪል ማለት ነው። ኦኬ እስከ 15 ቀን ሙሉ ውሻዋ 15 ቀን ቤት ውስጥ ምግብ ሳትበላ እንዴት ነው? አልጋ ስር ተኝታ ነው? እሺ ሞታ ነው? ከሞተች አትገማቸውም? 15 ቀን ሙሉ ማሜ መስጊድ አልሄደም፣ ሰላት አይልም። 15 ቀን ሙሉ አለ ሰላት ነበረ ማለት ነው። እሺ እሱም ይሁን 15 ቀን ሙሉ ሰላት አላለም። 15 ቀን ሙሉ መሐመድ ሽንት ቤት አልሄደም። 15 ቀን ሙሉ ከቤት አልወጣም። መሐመድ ፍትሃዊ ነው፣ ከሚስቶቹ ጋር እኩል ያከፋፍላል ቀን ትሉን አልነበረ? የማንኛዋ ቀሚስ ውስጥ ነው 15 ቀን ሙሉ ያረፈደው የቆየው? 15 ቀን ሙሉ አንድ ሴት ጋር ነው የቆየው ማለት ሌሎቹ ሚስቶቹን አልጠየቀም ማለት ነው።
ቢያንስ እነሱ ሊጠይቅ ለሊት ሰከም ሲል ለምን ጅብሪል ያን የመልሱን ሳይነግረው ለሊትም ቢሆን ይሄ ሊትራሊ ሙሐመድ ለተጠየቀው መልስ ስላልነበረው ከዛስ በውሻ አሳበው ውሾች እንዳለ እንዲገደሉ አደረገ ማለት ነው። ርዕሱን ሽፍት ማድረግ አደረገና የቆየሁት መልስ ያላመጣውላችሁ ቤቴ ውስጥ ውሻ ስለገባች ውሻዋ ምክንያት ደግሞ ጅብሪል መጣና ለምን መልስ ሳታመጣልኝ እስካሁን ቆየህብኝ ስለው እኛ እኮ ውሻ ያለበት ቤት ውስጥ አንገባም ብሎ አለኝ። ስለዚህ ከዛሬ ጀምራችሁ ውሾችን ባገኛችሁበት በኮርና ላይ የጠበቃችሁ ግደሏቸው አላቸው። ከዛ ሰዎቹ ጥያቄ ጠይቀው በገዛ እጃቸው ውሾቻቸው የሚገደሉ ሲሆን ግራ ገባቸውና ሙሐመድ ምን ሆኖ ነው ውሾቻችንን የሚገለው? ምን አደረጉ? ውሾች ወደ ማለት ገቡ ማለት ነው። የጠየቁትን መልሷል አልመለሰም ከሚለው ይልቅ አቴንሽናቸው ወደ ምን ዳይቨርት አደረገው? ውሾቻችንን ይገላል አይገልም፣ ውሻችንን ማዳን እንችላለን አናችልም የሚለው ውስጥ ገቡ ማለት ነው። ኦኬ ክርስቲያን እንዲያነብ እንደሆነ አላውቅም። ቀጥል። ያ አንዲት ቀልድ ነገር ላንብብላችሁ። ያው እስልምና በተረት የተሞላ ነው። ከተረቶቹ አንዱ ላንብብላችሁና ሱራ 93 ቁጥር 7 ላይ ጌታ አልተወህም የሚለውን አንቀጽ አንድም የወረደበት ምክንያት ብሎ ጀላሊዲን አልሱዩጢ የዘገበው ነብዩ ጋር የሚደርስ ሰንሰለት አለና ላንብብላችሁ። ታውቃለህ ወይ ነብዩ ቤት ውስጥ 4 ቀን ሙሉ ውሻ ሞቶ መገለጥ አይመጣለትም ነበር። ሞቶ ውሻ ቤት ውስጥ ሞቶ አያውቅም ነበር። አይገርም? እስልምና በጣም እኮ ጽድት ያለ ሃይማኖት ነው። ውሻ 4 ቀን ሙሉ ሞቶ አይገማቸውም ነበር። ሉክ ላንብብላችሁ ምን ይላል? A puppy entered the house of the messenger of Allah, went under the bed and died. አንዲት ትንሽዬ ውሻ የአላህ መልእክተኛ ቤት ውስጥ አልጋ ስር ገባችና ሞተች። The prophet remained for 4 days without any revelation come down to him. ከዛ በኋላ ይቺ ውሻ ከሞተች 4 ቀን ሆኗት 4 ቀን ሙሉ ለነብዩ ምንም መገለጥ አልመጣለትም ነበር። ውሻ ሞቶ አልጋ ስር ከዛ በኋላ ጅብሪል አይመጣም ነበር ለሙሐመድ መገለጥ ይዞ። he said ባሪያው ነው ሚላት ሙሐመድ ምን ይላል? ኦ ካውላ ሆይ what has happened in the house of the messenger of Allah? በቤቴ ውስጥ ምንድነው እየተፈጠረ ያለው? ጅብሪል does not come me. ጅብሪል ወደ እኔ መጥቶ ያውቃል ወይ? ባሪያው ሰራተኛው በጣም ነው ቤቱን የምታጸዳው አንተ። በጣም ነው እንደ ሰራተኛ ቤት ያለው በጣም ነው ጽዳት ሰራተኛ ያለው ሽንቱ የምጠጣው ነች አለሽ እንላለን። በጣም ነው አንተ ቤቱ የምታጸዳው። እዚህ ጋር ሙሉ ቤት አጋስር ሞቶ አታውቅም። ከዛ ቆይ ላንብብልህና እና ለምንድነው ጅብሪል ወደ ቤት ያልመጣው ብሎ ተናዶ ወጣ። he took his cloak put it and went out. ጃኬቱን አደረገና ከዛ በኋላ ከዛ ቤት ውስጥ ወጣ ይላል። እሺ ጅብሪል አይመጣም አሁን? ለምን አይመጣም አሁን? እሺ ከቤት ወጣ። ለምንድነው ጅብሪል የማይመጣው? ሉክ I said to myself ሰራተኛዋም ትላለች if only I could prepare the house and swept. ቤቱን አዘጋጅቼ ሙሉ ለሙሉ ከጠረኩት አለች ለመጥረግ አለች። so I took the broom under the bed and found something heavy. ረጅም መጥረጊያ አዘጋጅቼ ስጠርግ ከአልጋው ስር ከባድ ነገር አገኘሁ አለች። I kept on going until the puppy appeared died. ከዛ በኋላ የሞተችው ውሻ እስክትወጣ ድረስ ገፍቼ አመጣኋት ከአልጋው ስር ማለት ነው። I took it with my hand and threw it behind the house. ከዛ በኋላ አውጥቼ ከቤቴ ፊት ለፊት ጣልኳት። The prophet came his beard trembling. ከዛ በኋላ ጭንቅላቱን እየነቀነቀ ተናዶ ነብዩ ይመጣል። አይቷት ማለት ነው ያችን የጣለችውን ውሻ። whenever a puppy would come down upon him he would tremble. ከዛ በኋላ ማንኛውም ውሻ በመጣ ቁጥር ይናደድ ነበር። he said ከዛ በኋላ cover me አለ። ወረበስ ማን የሚያንኮራፍ ብቻ ሴት እናቱ እንደዚህ የምታንኮራፈው ኦ ካውላ cover me አለ። ከዛ በኋላ then Allah revealed him by the afternoon by the forenoon and by the night when I remain still. ከዛ በኋላ ሱራ 93 ቁጥር 7 ወረደለት። ሉክ ውጭ ወጥቶ መገለጡ አልመጣለትም ነበር። ያቺ ውሻ ግን ከአልጋው ስር ተጠርጋ ስትወጣ ወደ ውጭ ስትጣል መሐመድ ወደ ቤቱ ተመልሶ ሲመጣ ጅብሪል መገለጡን ይዞ መጣለት። ኢማጂን እንግዲህ ይሄ እስልምና ተረት ነው።
ተረት ተረት የሆነች ህፃን ልጅ አለች። ተረት ተረት ስበላ ወይ ቀልድ በዛ ሙቀት መስጊድ ገባም አይመጣም። በዛ ሙቀት ጭራሽ አስበዋል። 4 ቀን በመድኃኒዓለም ምን አይሳክስ ነው የሚሰከሰው? በዛ ላይ በር ላይ ነው አውጥተው የጣሉት። ደግሞ ሻውን ተመልሶ መጣ ሲሉ ራሱ እንዴት እንደገባ ነብዩ የሚሆነበት እኮ ምክንያት ምን ታውቃለህ? ሎክ ይሄም እኮ ጥያቄ ተጠይቆ ነው። አንድ ሴት መጣችና የአቡላ ሚስት መሐመድ ምን አለችው? ሰይጣን ትቷል ስትለው ከዛ ምንም በቃ ኖርማል ሆኖ ነበር። ከበፊቱ እንትና እያለ አልነበረም፣ ሶላትም እየሰገደ አልነበረም። ኤቭሪቲንግ ትቶ ነበር። ሰይጣን የተወህ ይመስለኛል ሰይጣን ትቷል ስትለው አላህ እየማለ እየተገዘተ በረፋዱ ምላለው በነጋ ጊዜም እንደዚህ ሲሆን አልተውኩም፣ አልተለየውም፣ አልተሰናበትኩም አለ። ታዲያ እስካሁን ምንድን ነው ያልመጣብህ? መገለጥ ለምን አልመጣለህም ሲባል ቤቴ ውስጥ ጡላ ሞታ ነበር። በቃ ሰበቡ የሚያደርገው ውሾች ላይ ነው። ባለፈው ውሻ ገብታ ነበር አለ። እዚህኛው ላይ ደግሞ ጡጥላ ሞታ ነበር አለ። በቃ ይሰክሰዋል ሰውየው ማለት ነው። ራሱም እኮ እየደፋቸው ይሆናል እኮ ከሞተችም ራሱ ደፍቷት ይሆናል። በቃ ምክንያቱም ተወህ ነው ያለችው። ሰይጣኔ ተወህ ይመስለኛል ከአንተ ጋር እያየሁት አይደለም ብላ ያችኛዋ ስትለው በረፋዱ ምላለው ጸጥ ባለ፣ በሌሊቱም ምላለው ጎበ ቀደደ፣ አልተውኩም፣ አላሰናበትኩም፣ አልተለየውህም የሚል መገለጣ መጣ። እንዴት መጣለት? አሁን አይ እስካሁን ያልመጣልኝ እኮ ቤቴ ውስጥ ጥላ ሞታ ነው። ባለፈው ደግሞ የዛኛው ላይ ደግሞ ምንድን ነው በማግስቱ ነገ መልሱን ነግራችኋለሁ ካለ በኋላ ጠፋ። ከ15 ቀን በኋላ ምን ነው ሲሉት ቤቴ እኮ ጅብሪል እንደዚህ ያለኝ ነገ መልሱን ነግርሃለሁ ብሎኝ ስጠብቀው ቀረ። ለምን ቀረ ስለው ቤት ውስጥ ውሻ ገብቷል አለኝ። ስለዚህ ውሻ ከገባ ደግሞ እኛ መላእኮች አንገባም ብሎ ነገረኝ። ለዛ ነው መልሱን አላመጣሁላችሁ አላቸው። ከዛስ ቀጥታ ውሾችን ግደሉ ያገኛችሁበት አለ። ትእዛዝ ሰጠ ማለት ነው። ወይ ገንድሮ ወይ ዘንድሮ። ከዛ ከዌል ኦፍ ቡዳ እያመጣ የአልጋ ስር እየወረወረ ነው መሰለኝ ሰውዬ። ልክ እንዲህ አይነት ነገር ሲያጋጥሙ አልሰማሁም ነበር እኮ ውሻ ምናምን ስትሉ ምን አዲስ ነገር ተገኘ? እዚህ ሄደሽ ነበር በእናትሽ? እየበር አልሰማሁም ነበር። ምንድን ነው ወይ ይበሉኛ። ምንድን ነው አንቺ ቤትም ውሻ አለ እንዴ? እኔ እኮ ውሻ እፈራለሁ። ውሻ እኮ ባይደወይ በጣም ነጃታ ነች በእስልምና። ያኔ ከንፈሯ በጣም ነው የሚነጅሰው። እናንተ ከንፈሯ ላይ ምን ትሰራላችሁ? አላይ ከንፈሯ በጣም ነው የሚነጅሰው ይባላል። ከንፈሯ ላይ ምን ትሰራላሽ? ኖ ያኔ እንደዚህ ምንድን ነው ከንፈሯ ያኔ ትነካለች። ከንፈሯ የውሻን ከንፈር ናት። ሐዲስ ደግሞ ሲነገር ማለት ነው እፎይ ድንገት እየሰገድክ ውሻ ፊት ለፊት ልታልፍ ከመጣች በገጀራ አንገቷን ከቆረጥክ አትጠየቅም ይባላል። እና ዳሜ ልቆርጥ ትሯሯጫለሽ እየሰገድሽ ያስብሃል። ሴት ሶላት ታቋርጣለች። ውሻና ሴት እኩል። እሺ ሴቷንስ በገጀራ ብሎ ይገላት? ኖ ሴቷ ደግሞ እንዴት መሰለ፣ ሴቷ ደግሞ ያኔ ከሚስትክ ውጪ ሌላ ሴት ከነካችክ ወዱክን ትሰብራለች እንጂ ነጃታ ነች ማለት ይሁን አዶ ነው። ግን ላይክ ነጃታ ነች የሚልም አለ መሰለኝ። ወዱ ትሰብራለች እየሰገድሽ ለምሳሌ ጥቁር ውሻ ነው ነፍስ ያኔ ቀዩ ወይ ደግሞ ነጩ ምናምን አይደለም። መሐመድ ተጠይቆ ኋይነስ ዘሬድዋን ወይ ደግሞ ሌሎች ለምን አይሆንም ሲባል ጥቁር ውሻ እዚሁ ሰላት በምታቋርጥበት ቦታ ላይ ማለት ነው። ጥቁር ውሻ ሰይጣን ያለው እዛ ሀዲስ ላይ ነው አይደለ? ክርስቲያን ታቋርጥ ጥቁር ውሻ ነጭ ውሻ ቢያቋርጥ ቢያልፍ አያቋርጥም። ሴት ብታልፍስ ታቋርጣለች። ቀይ ውሻ፣ ነጭ ውሻ፣ ቢጫ ውሻ ቢያልፍስ አያቋርጥም። ጥቁር ውሻና ሴት ጥቁር ውሻ ሰይጣን ትመስላለች ይላሉ። ግን ሁሉም ውሻ ደግሞ ከንፈሯ በጣም ነጃሳ ነች ይባላል። ሴቶች ደግሞ አዎ ከሚስትና ከእህት ውጪ በጣም ሰላት ታቋርጣለች። አዎ
ላይክ እንትን ይላሉ ሐራም ነው ያኔ ተቆርጦ በከንፈሩ ነው እንዴ ሰላት የሚያቋርጠው? ባጠገብሽ ሲያልፍ ነው እንጂ ያኔ ነጃሳ ነው እንዴ? ልብስ ከነካክ ራሱ እኮ አይቻልም። ኢቭን ወዶ አድርገህ ራሱ ያንን ልብስ ካልቀየርክ እኮ አይቻልም። እንዴ ባላጊታ ድመት እስከላካች ከንፈሩ ብቻ አይደለማ። ያ ድመት ደግሞ እንደ እናት ነች ትባላለች። ኢቭን እሷን ከገደልክ እንደ ጀነት አትገባም ትባላለህ። እኔ አንድ ቀን ድመት ከአክስቴ ጋር ገለን ማለት ነው። ጌታን አባቴ እንዴት እንደተቆጣኝ ማለት ነው። እናትሽን እንደምታሻት ቁጠሪ ብሎ ኢቭን አሁን ራሱ እንደዛ ያለ ነበር የሚጨቀጭቀኝ። ድመት እንደ እናት ነች ትባላለች። ኧረ ምንሽ ነው ግን ተገላግለሻል። እግዚአብሔር ይመስገን ከጀነት ጌታን ይመረኝ ነው ቁም ነገር ይመረኝ ነው ከዚህ ድመት ተገላግለሻል ከጀነት ከአክስቴ ጋር ማለት ነው። እንዲህ እንትን ምንድነው የሚባለው ብፌ ስራ አስገብተን በፋዘር ዱለደች አበላናት። ከዛ ፋዘር ወጣለ ከፊት እንዴት እናታችን ታታለ እንደ እናት ነች ይባላል። ጌታ የውሻ ከንፈር ደግሞ በጣም ነጃሳ ነው። ያ ውሻ ይነጅሳል ብቻ ሳይሆን ሰይጣንም ነው ያለው። ሰይጣን ባይዘይ መሐመድ ውሻው በከንፈሩ ምክንያት እንደዚህ አድርጉት እንደዚህ ብሎ አልተናገረም። የተናገረበት የለም። ለምንድን ነው ጥቁር ውሻ የሚገደለው ሲባል ግን ሰይጣን ነው ያለው። ሰይጣን ነው ያለው። ከሌሎቹ በምን ይለያል ሲባል እሱ ሰይጣን ነው ጥቁሩ ብሎ ነው የተናገረው። ስለዚህ ከሰይጣን ጋር ነው ያያያዘው እንጂ ከነጀሳነት ጋር አይደለም ያያያዘው። ቃላፍ እንዴ አታኮ ማለት ነው። እፎይ ውሻ ያለበት መላእክት አይገባም የሚባልና ሙስሊሞች አላያችሁም? ብዙ ጊዜ እኮ ውሻ ያሳድጉ። እናንተ ቤት ውሻ አልነበረማ? መላእክው እንዳይነክሰው ነው እንዴ? የምር መላእክት አይገባም። ውሻ ያለበት ፎቶ የተሰቀለበት ቤት መላእክት አይገባም። ወገናችን እፎይ ወይ አሁን ሁሉም ቲክቶከሮች ሙስሊሞች ኡስታዞቹ ፎቶ አላቸው አይደለ? ምን እንጃ እኔ አባባሉ ነው እንጂ ያልኩት እንዴት ያጣሉ? ለምን እንዴ? አሁን አንቺ ፎቶ አለሽ፣ ፕሮፋይል አለ፣ ሁሉም ፕሮፋይል አለን አይደለ? ያ እንደዚህ አይነት ፎቶ አይደለም። ለምሳሌ ፎቶ አሳጥበው የሚለጥፉ ግድግዳ ላይ ያለ አይደለ? የሆነ ነገር አድርገው የሚለጥፉ እንደዚህ አይነት ፎቶ ነው እንጂ ግድግዳ ላይ እንደዛ አይደለም። ኧረ ዴቭ እንደዛ ነው ፎቶ እኮ ስዕል አንሺም ስዕል ሳይም ተሳይም ነው የሚሰቀለው መሰለኝ። እሱ ይከለከላል። ኧረ ዴቭ እንደዛ ነው። ይሄ ፒክቸር ፎቶ ለምሳሌ ፎቶ አሳጥበው ግድግዳ ላይ የሚለጥፉት አለ አይደለ? የሆነ እንደንትን ሰርተው ግድግዳ ላይ የሚያደርጉ የሆነ በቃ ያድርጉ ፎቶ አንዳንድ ሰው ያስቀምጣል አይደለ? ሐዲስ የለም ነው የምልሽ። እንደዛ የሚል የለም ያለው ፎቶ አንሺም ተነሺም የጀሃነም ነው የሚል ነው። በጠቅላላው ነው እንጂ ያለው ግድግዳ ላይ ለሚሰቅሉት ብቻ ለመታወቂያ የሚነሱ ስለብቻ ተብሎ የተነገረ ነገር የለም። በአጠቃላይ ስዕል መሳልም ሐራም ነው ብሎ ነው ያስቀመጠው፣ ክልክል ነው። ስለዚህ የእኛ ጥያቄ ምንድን ነው እኮ ለምን የምታወቂያ ፎቶ ታውጣላችሁ? ለምን ፎቶ እኔ የማውቀው ኢቨን የፋዘር ፎቶ ምናምን ሊቀመጥ ሲል እራሱ አሁን ላይ ማለት ነው ይቃጠል ተብሎ ነው የተቃጠለው። አይቻልም የሚባለው ግን እኔ ምን እንደማሰብ ታውቃላችሁ? እንደው ይቅርታ አድርጉልኝ። ምን እንደምትባይ ነብያችን አሁን ላይ ቢኖሩ ማለት ነው ህዝቡ ጠብ ብሎ ወይ አውደን የምናልቅ ወይ ደግሞ ጌታ ሆይ አስቡት እስቲ ዝም ብላችሁ በዛ ሰዓት ቴክኖሎጂ ባልነበረ ሰዓት እንደዚህ ደች የበላ ነው ዴቭ ሐዲስ ይኸውልሽ አሁን መስጊድ የሚነገረን ተረትና መስጊድ ውስጥ የሚነግሩን ተረትና መጽሐፉ ላይ ያለ አይገናኝም። አሁን ያልሽው ኦፍኮርስ ምንም ማድረግ ስለማይችሉ የሰው ልጅ ግዴታ ስለሆነ አትሊስት የመታወቂያ ፎቶ ስለሚኖረው አይ ግድግዳ ላይ የሚሰቀለው ብቻ ነው ብለው ያመጡና የሚናገሩት ግን ይሄ የመሐመድ ጅብሪል አልመጣ ያለውን ሐዲስ ነው የሚናገሩት። መሐመድ ግን ቆይ ስለ ፎቶ የተናገረው በግልጽ አንድ ነው። በቃ ነብስ ዝራበት ትባላለህ ነው ያለው። ነብስ ዝራበት ስዕል ነው፣ ፎቶ አይደለም። በዘመኑ የነበረው ስዕል መሳለም ሐራም ነው፣ ነብስ ዝራበት ትባላለህ ተብሎ ተዘግቷል። እዛ ምስል ውስጥ ማለት ነው። ስለዚህ በአጠቃላይ ክልክል ነው ከተባለ አሁን ዘመኑ ተሻሻልና እንደዚህ ቁጭ ብሎ ሳይሆን የሚችለው ፎቶ ያነሳል።
ፎቶ በመሐመድ ዘመን ነበር አልነበረም? ስለ ስዕል ነው መሐመድ ያወራው። ስለዚህ የስዕልን መንተካው ፎቶ ተካው። ፎቶ ከተነሳሽ ያነሳሽም ሰውዬ አንቺም የጀሃነም ነሽ፣ ነፍስ ዝሪበት ይልሻል አላህ። የመታወቂያ ይሁን ግድግዳ ላይ መሰቂው ይሁን ጓዳ የምታስቀምጭ ይሁን የፓስፖርት ይሁን ምን አገባው። ኡስታዞቹ ግን ስለከበዳቸው ይህንን አታርጉ ብሎ መከልከል ድንቁርና ስለሆነባቸው ምን ብለው ይላሉ? አይ የፓስፖርት ይቻላል ይላሉ። የሚላለ መሐመድ የፓስፖርት ይቻላል ብለዋል ነበረ? በመሐመድ ዘመን ፓስፖርት ጉርድ ፎቶ ነበር ብለዋል አላለም? በጠቅላላው የሰባተኛው ክፍለ ዘመን አስተሳሰብ ስለሆነ አምላክ ስላልሆነ የተናገረው የራሱ በዘመኑ የነበረውን ተናገረ። ያንን ግን አብዴት አድርገው ይነግሩናል ነው እያልኩሽ ያለሁት እንጂ አንቺ ተነገረች ስህተት ነው እያልኩ አይደለም። ቃል በነገራችን ላይ ስለ ስዕል ስታወራ እኔንም ገጥሞኛል። እኔ ጩጬ ሆኜ በጣም ጎበዝ ሰዓሊ ነበርኩኝና ያው በቤተሰብ ተከለከልኩኝ። ወረቀቴን ሁላ ቀዳደዱብኝና በቃ እኔም ተውኩኝ፣ ፈራሁኝ። አላህ ነፍስ ዝሪበት ይልሻል፣ ያኔ ምን ታደርጊያለሽ በብዬ ማለት ነው። እኔ ደግሞ አሁን ራሱ የሆነ በፋዘር ፎቶ ማለት ነው በጣም እንትን እንላለሁኝና አይቻልም ይባላል። ነገ ሞተ ከዛ ኢቨን ስዕል ዴቭ አስታወስኩኝ። ስዕል ራሱ አንተ በጭቃ ምናምን አለ አይደለ? የሆነ ህፃኖች ሲያደርጉ ይበላሽባቸዋል። አላህ ነፍስ አምጣበት። ወይ ጭንቅላት ወይ ነፍስ የሚያጌዛ እንትቅ አንተ አስታወስኩኝ። ጌታ እንደዛ ይባላል። ስዕል ራሱ ይከለከላል። ስላለሁኝ በህፃንነታችሁ እንግዲህ በጭቃ የቃቃ ጨዋታ ስትጫወቱ ቅርጻ ቅርጽ ከሰራችሁ እንግዲህ አዳሜ ተውበት አድርጊ፣ አይቀርልሽም። እንግዲህ ነፍስ ዘሪበት ተብለሽ ትቀጠቀጫለሽ። ግን የሚገርመኝ ኢሳ ትዘላለህ። ኢሳ ከጭቃ ነው ወፋ ቅርጽ የሰራው። አላህ ስራ ብሎት አይደለም የሰራው፣ ራሱን አስቀድሞ የሰራው እና የሱን ገኒ ቆበዝ ሰዓሊ ነኝ ብላለች። አሁን ይሄኔ ቦታ ደርሰሽ ነበር። እፎይ እኮ ስዕል በጣም ነው የምስለው፣ ግን በቃ ተከለከልኩኝ። ማዘር በተለይ በጣም በአርት ዙሪያ ልታስተምረኝ ትፈልግ ነበር፣ ግን ፋዘር በቃ እንዴት በጭራሽ ሲቆል ያለሽ የመታወቂያ ነው ምስለው አትዩ፣ የፓስፖርት ነው ምስለው አትዩ። እነሱ እንደ ምስለው እና በጣም ብቻ እኔ ግን የድመትና ውሻ ምንድን ነው ልዩነታቸው? ድመት ለምንድን ነው የሚወዱት? ውሻ ለምንድን ነው የሚጠሩት? ሁለቱም እንስሳ ናቸው አይደለ? ድመት ጠቃሚ ነች ብሏል መሐመድ። ድመት ጠቃሚ የቤት ውስጥ እንስሳ ነች ብሏል። which means ስለዚህ ድመት ጠቃሚ የቤት ውስጥ እንስሳ ስለሆነች ጸሎት አታቋርጥም አለ። ኦኬ፣ ይሄንን አርጉመንት ከተቀበልን ድመት ጠቃሚ የቤት ውስጥ እንስሳ መሆኗን ተቀበልን። ጸሎት ማታቋርጠው ጠቃሚ እንስሳ በመሆኗ ከሆነ እሺ፣ ውሻ ሴት ልጅና አህያ ደግሞ ጸሎት ያቋርጣሉ አለ። ኦኬ፣ አህያ አይጠቅምም ማለት ነው? እሺ፣ አይጠቅምም። ውሻም አይጠቅምም ማለት ነው? እሺ፣ ውሻውን ደግሞ ጥቁር ውሻ አለ። ለምንድነው ጥቁር የተባለው ሲባል ጥቁር ውሻ ሴጣን ስለሆነ አለ። ኦራይት፣ እሺ፣ ጥቁር ውሻ ሴጣን ስለሆነ። ሴት ልጅስ ማጠቅም ስለሆነች ነው ጸሎት የምታቋርጠው? ቃል ላቭ